ወንድሞች አሉ እነ ኑሮ አዲስ እና አዲስ ዓለም ሁላችሁም ሳራ ማድረግ ያለባት ጀስት አሁን ከዛ ወጣለችና ግርታ ባቢያን ከዛ ወጣለችና ጀስት ሞር ማዳበር ያለባት ትክክለኛውን ዕውቀት ነው። አሁን ያለፍሽበትን ከዛ ኦርቶዶክስ አይደለሽም ነው ሞራ ኦርቶዶክስ አይደለሽም። ስለዛ ነገርም ብዙም አይመለከትሽም እና አሁን አንቺ የራስሽን ትክክለኛውን ዕውቀት ነው ማዳበር ያለብሽ። ስለ በሃይማኖት ጉዳይ በሃይማኖት ዙሪያ ያለውን ነገር ስለ ኢየሱስ ስለ አምላክ አለ እስካልሽ ድረስ ትክክለኛው አምላክ ምንድነው ያኛው ነገር በደንብ ብታነቢበት ወይም ደግሞ ብትጠይቂበት ይሻላል። የስ እነሱ አካባቢ ላይ ባዞሪ አሪፍ ነው ምንም ጥቅም ስለማታገኝ ማለት ነው። አውቀሽም ስለወጣሽ ወይ ምንድነው ማይረባ ነገር እንደሆነ አውቀሽ ስለወጣሽ ሞር ፎከስ የምታረጊ ስለማለ መሰለህ አቋራጭ ይቅርታ ሰው በጣም ያሳዝነኛል። ትውልድ ይዛ ስላለ ቤተሰቦች ይዛ ስላሉ ምን ያክል ሳፈር እያደረጉ እንዳለ ስለማቅ ዝም ብለው ከንቱ ጉዞ እየተጓዙ እያሉ ስለማቅ በጣም ያሳዝነኛል። በጣም ቄሶች አኛ አድርገው ነው የሚበሏቸው ብታይ። ለምን እኔ የምፈልገው ምንድነው ምዕመናኑ በአንድ አምላክ አምኖ በኢየሱስ ክርስቶስ ነብይነት አምኖ እንዲጠቃልል ነው የሚፈልግ። ከዛ ምዕመናኑ በዚህ መልኩ ሲረዳ ቄሶቹ ሜዳ ላይ ይወድቃሉ። እኔ እዛ ተወልጄ ስላደኩ ያለውን ሳፈር በጣም ስለማውቀው በቃ እኔ የተረዳሁት መረዳት ሁሉም ቢረዳ በጣም ደስ ይለኛል። ያ ልክ ነሽ እኮ አይከለኝ በተለይ አሁን እኔ ጥያቄ ያ ከሰዎችም ያ ናቸው ያ ከጸጸት አንፃር ነው ከመቆርቆር ለህብረተሰቡ ከመቆርቆር አንፃር ነው እንጂ አሁን እኔ ያለውበት ነገር ምንድነው ጆርኒ እውነትን ፍለጋ ነው ለራስ ያ እውነትን ስትፈልጊ ግን መጽሐፍ ላይ በደንብ ዲፔንድ አድርጊ ላይ ከሰዎች የሚያስተምሩትን ነገር ብቻ አትመልከቺ። መጽሐፉ ይላል ወይ እንዳትቀላቂ ከቀላቀልሽ ሌላ ሀሳብ ውስጥ ገቢና ደግሞ ሌላ ማየው ነገር እዚህ ትመጫለሽ ስለሽ የትም ስለማይደርስ ማለት ነው። መጽሐፉን አንብቢ። ከዛ ደግሞ ሰዎች ጠይቂ። ጀስት እንደ እስልምና መጠየቅ ይበረታታል። ሙስሊሞችም ጋር ሄደሽ ኦርቶዶክስ ጋር ሄደሽ መጠየቅ ከፈለሽ የሚያስተምሩ ደህና የሚያስተምሩ ሄደሽ ብትጠይቂ ችግር የለውም። ትክክለኛውን ዕውቀት እንድታገኚ ማንበብና ትክክለኛውን ሰው ብትጠይቂ አሪፍ ነው እንጂ ቤት አይረጭም። እኔ በፊት ማቆ ለምሳሌ ብር ካልተሰጠው ደስ አይሉም። ይሄ ነው ብናወራው የትም አያደርሰንም የትም አንተ። ስለዚህ በደንብ ዕውቀትሽ እንድታዳብሪ ነው እኔ መክርሽ። ትክክለኛውን ዕውቀት እንድታገኝ ደግሞ መጽሐፍ ምናምን ቼክ አድርጊ። መጽሐፍ ቅዱስን አንብቢ፣ ቁርአን አንብቢ፣ የሃይማኖቶችን መጽሐፎችን ብታነቢ ሞር ትጠቀሚያለሽ። እሺ ወንድም አመሰግናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ቆይ ሳራ እኔ የምለውን በይ። እኔ ከማለቷ ከምዝጋባ አንድ ነገር ተናግሬ መዝግባለሁ። አንድ ደቂቃ ይሰጠኝ። አይ ነገሩን አየሁትና ብዙ ነገር እንትን እየተበላሸብኝ ስለሆነ እሺ ቀጥይ። ያንተ ጋር ከመዝገብ ማለት ነው። እሺ ቀጥልና ባብዬ ይሰጥ ኖ ቀጥይ ችግር የለውም። እሺ ባብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁንም። አለይኩም ሰላም ወበረካቱ። በጠዋቱ እንደዚህ የነቃ ትውልድ ላይ በመድረሴ የባቢ ትውልዶች በጣም እየበዙ ነውና አልሐምዱሊላህ። በአንድ በኩል ጎኛ ጓደኞቻችን ስለሆናችሁ አላህ ያክብርልን። ቤታችሁን ከፍታችሁልን ያየሁት ያለሁት ነገር የሰማሁት ያለሁት ነገር በጣም ገራሚ ነው። የኔ እህት ሳራ ወንድምዬ ያሰን ጉጃብ ያሳየ እያረከው ያለውን ነገር አላህ ጀዛህን ይክፈልክ። ሁላችሁም ሳራ አዲስ ዓለም እባላለሁ። እንተዋወቅ መጀመሪያ። ሳራ እባላለሁ እህቴ። እሺ አንዳንድ ሀሳቦችም መስጠት ይፈቀድልኛል? አዎ እሺ አመሰግናለሁ። መናገር ይፈውሳል። ባይዘው እዚህ ጋር ላላችሁ እሱ አሁን አተንፍስ ዝም ትበል ምናምን የሚባልበት ዘመን ስለራሷን ወክላ ነው እየተናገረች ያለች። የደረሰባትን ነው እየተናገረች ያለችው። መብቷ ነው። በዚህ መልኩ ተናገሪ፣ በዛ መልኩ ተናገሪ፣ በዚህ መልኩ አሳምሪ፣ ምንም አይጠበቅብሽም። ያንቺን ህይወት ነው የራስሽን ነው እየዘገብሽ ያለሽ። የደረሰብሽን ነው አካባቢሽ ላይ ሁኔታዎች በአንቺ ኤክስፒሪየንስ ያየሽውን የህይወት
ተሞክሮ ነው እንጂ የከሌን መልክ መስጠት አይጠበቅብሽ። ምናልባት እኔ የመጣሁት የራሴ ተቆጥቤ ሳልናገር የሰዎች እንዳይሰሙኝ ከሌ ይመጥናል ንግግር ከሌን አይመጥንም ብሎ የመጡ ሊኖሩ ይችላሉ። ታይ ይሄ ለዚህ መልክ አለው መልክ ስሪ ምናምን ሊኖር ይችላል። አንቺ ግን የራስሽ ነውና መናገርም ትራውማ የደረሰብሽን ትራውማ ነው የተናገርሽ ያለሽው። መተንፈር አለብሽ፣ ሊወጣልሽ ይገባል። የትም ይሁን እውነታው ሊታወቅ ይገባል። ማን ላይ የደረሰው? ሳራ ላይ የደረሰው። አዲስ ዓለም ላይ አላለችም፣ ሳራ ላይ የደረሰባትን ነው እያወራች ያለችው። ስለዚህ ልታወጣው ልተነፍስ ይገባል ባይነኝ ነኝ። እሱን ካልኩ በኋላ ገና ለብዙዎች ማንቂያ ቢኮዝ ሰራውንዲንግሽ ላይ ላለው ለተከሰተብሽ ነገር ነው ያንቺን እውነት ነው ያወራሽው እንጂ የሌላውን እውነት ስላልሆነ ጀግናነሽ ቀጥይበት። ከዚ እውነት ሊቀጥልና ሊገለጥ ስለሚገባ የማን እውነት? የሳራ እውነት። ሰው ኤክስፔክት የሚያደርገው ይሄ ግሩፕ ሜንታሊቲ እንደ በግ መነዳት ስላለ ኖ በዚህ ኒድ በዛ ኒድ እንዲተናገር እንዲያሳምር ኖ መቼም እንዳትሰሚ። ሁለተኛ ያው ልክ ራያን እንዳለሽ ወተሻል ከዛ ቤተ እምነት። እኔ ፐርሰናሊ አሁን ደግሞ የምናገረው እንደ አዲስ ዓለም ነው። እስካሁን ያንቺን በጣም እንድትቀጥይም አበረታታሻለሁ። እኔ ወደ እስልምና የመጣሁትኝ ከብዙ ድካም በኋላ ነው። ኢንሻአላህ ሌላ ጊዜ እነግርሻለሁ። ረያንም እዚህ ጋር የምታዩ ከብዙ ፈጣሪን ፍለጋ በኋላ ነው። በጣም ብዙዎቻችን አለን በዚህ መንገድ በጣም በቃ አመጠን አላህን ያገኘን ሰዎች። አንቺ እንድትደግሚ አልፈልግም። ያን ያህል አይምሮሽ እንዲዝል አልፈልግም፣ ወይ ወደማይሆን ቦታ እንድትወድቂ አልፈልግም። አምላክሽን አምልከሽ አትሊስት ረፍት ላይ ሆነሽ ለሌሎችም ማዳኛ መስመር መንገድ መወድ ትችያለሽ። ገባሽ? እጅስ ማይ አድቫይስ ነው። ሰጂውም ታዩም የኔ አድቫይስ ነው። እኔ አሁን ቁርአን ሰዓቴም እየደረሰ ስለሆነ 2 ደቂቃ ነው ያለኝ እና ሞራፍ አሁን ያንን የተውሹን እንዳለ ሆኖ ሰዎችን ማንቂያ ልትጠቀሚ ትችያለሽ። ግን እውነታው አንድ ነገር አለ። እኔ ራሴን ተናግሬ ደግሞ ልውረድ። አምላክ አንድ ነው። እዚህም ያልሽ እዛም ያልሽ ደከምሽም የትኛውም ቦታ መጽሐፍ ቅዱስም ላይ የሚለው አንድ ነው። መጽሐፍ ቅዱስ 75% እውነት ነው ብዬ አምናለሁ። 25% ነው የተበረዘ የተከለሰ ሰዎች ሀሳብ የገባበት ብዬ አምናለሁ። ስለዚህ ያ ደግሞ ሙሉ ሊያደርገው የቻለው እስልምና ነው ብዬ አምናለሁ። እስልምና ውስጥ ያ አንዱ አምላክ ይመለካል። ዓለም ላይ የትም ብትዞሪ ያለ አንድ ያለ ሁለት ያለ ሶስት የሆነ ነገር ተደርቦበት ተቀጥሎበት የተለያዩ ፕራክቲሶችን ሆኖበት ነው። እስልምና ውስጥ ማንም ሽማግሌ አማላጅ አስታራቂ የማያስፈልገው አንዱን አምላክ የሚመለክበት ነው። እስላም ማለት ቀጥተኛውን የምናመልክበት። አንቺ ወኒ ቢከም ሙስሊም የሆንሽበት ጊዜ ህይወትሽን አንቺና አላህ ብቻ ነሽ። እኔን አይደለም የምትከተዩ ያሲን ኦር ሳምባዲ አይደለም ማንኛውንም ሰው አይደለም። ኢቨን ትልልቅ ኡስታዝ የሚባሉትም ሃይሊ ኤጁኬትድ ስለሆነ እውቀትን አገኙ እንጂ አንቺ በአላህ ፊት እኩል ነሽ በማንኛው። ነቢያቶች በሙሉ የላከው አምላክ አንዱ አላህ ማለት ነው። እሱ ነቢያቶቹ አይመለኩም። የላከው ምንድነው? ለሰው ልጆች ሩሩና አዛኝ ስለሆነ በጣም ብዙዎችን ነቢያቶችን በሰዎች ልኳል። ይሄ መልእክት እንዲደርስ ይሄው ጅንብር እንዳይመጣ ብዙዎችም ይሄ እንዳለ ይታወቃል። ቢኮዝ throughout the generation lost የሚጠፋ ይመጣል። እንዳይመጣ መዝጊያና መደምደሚያ የሆነውን ቁርአን አውርዶልናል። መመሪያ የህይወታችንን ፕራክቲስ የምናደርግበት ማለት ነው። ሶ እንደ ሴት ራስሽን ሆነሽ ካየሽው ህይወትሽን ሰትሮ ሳሳምሮሽ እንደ ዳይመንድ የምትታይበት ቦታ ቢኖር የት ነው? እስልምና ነው ለኔ። ሌላውን በሂደት የምታውቂያቸው ነገሮች ይሆናልና give it a chance እድል ስጪው። ነፍስሽ ትዳን ትረፍ። እዚህ ምዛም ቢያዞርሽ ከዙረታ ሞር እንትኑ ነው የሚረዝመው። ላንቺ ጊዜው ነው የሚረዝመው። አመት 2 አመት አንድ ነገር ስላለ ለኔ ሂሊንግ ሞር ፐርፌክት ያደረገልኝ እስልምና ነው። እረፍቴን አግኝቻለሁ። እኔ ተሸፍኛለሁ፣ ተሰትራለሁ። አምላኬን በየቀኑ አመልከዋለሁ፣ አመሰግንበታለሁ። ህይወቴን ሰላም ላይ ነው ያለው። ያንን ያለፈው እንዳልኩሽ አሁን ልክ ረያንም እንዳለሽ ሌሎችም ብመጣ ብዙ ትራውማ አለን ውስጣችን፣ የሪሊጅን ትራውማ ማለት ነው። አንዳንዴ አልፎ አልፎ እኔም ጋር ይመጣል። አሁንም ትንሽ ሲነካኩኝ እጮሃለሁ ሁላ ላይክ ኢትስ ቁስል ነው። ሰው ሊገባ አይችልም። አንቺ አሁን የደረሰብሽ ነገር ሰው ሊገባ አይችልም። አንቺ ነሽ የምታውቂው። ኦር ወደ እስልምና የመጣን ሰዎች ከምን እንደመጣን ፕሮሰሱን ስለምናቅ ልንረዳው። ኢትስ ትራውማታይዝድ ነው የሚያደርገው። አብሶ በቃ አንዴ ከነቃሽ በኋላ ማንም ሊጋርድሽ አይችልም። አሁን አንቺ ወደ ክርስትና መመለስ አትችይም። ወደ ሙስሊምም ለመሆን አትሊስት እውቀት ፈልጋለሁ ብለሽ በሼም ልትቆይ ትችያለሽ። ወይ የሆነ እንደ ሰዎች በቃ ላይክ ሃይላይት መሆን ሰው እንደኔ ጀስት ራስሽን ተመልከቺ፣ ጊዜ ስጪ። ላይክ እንዴት ነው አምላኬ ሊመለክ የሚገባው ፕሮፐርሊ እንዴት ላምልከው ብለሽ አንቺና ፈጣሪሽ መሀል ነው ሌላ ነገር የሌለበት እስልምናን ብትቀበይ እኔ ደስ ይለኛል። ጊዜ ስጪው። ግን ጀስት አላህ ቅኑን መንገድ ይምራሽ።
አይዞሽ ከጎንሽ ነኝ። አይ ነው ከባድ ቦታ ላይ ነሽ አሁን ያለሽው። እኔ ልል የምችለው አይዞሽ ነው፣ ግን ያው መናገር ስላለብኝ አንድ አምላክ ነው ያለው። አንዱም አምላክ አላህ ብቻ ነው። ሌላ የሚመለክም ሁለትም ሶስትም አምላክ የለም። እሺ ውዷ፣ ሌላ ጊዜ አወራሻለሁ። እኔ አሁን መውጣት ስላለብኝ። እሺ በጣም አመሰግናለሁ ስለ መልካምነት። ሳራ አቤት። የምለውን ቀጥታ እንትን በይ፣ ተከትለሽም በይ። ምንድን ነው የምትለው? ግድ የለም ዝም ብለን እንጨርሰው። እኔ ከተረትና ከትርክት ርቄ በደመናው አምላክ ጥላ ስር ተጠልዬ በ665 መነጽር እያየው ምንድነው 665? ግድ የለሽም በይዋ ችግር የለም። ኦኬ በ665 መነጽር እያየው እውነትን እፈልጋታለሁ ለወደፊትም ከተሰዋው ከወዲሁ ይቅርታ ጠይቃለሁ። ለወደፊትም ምን ከተሰዋው መሰዋት ምን ማለት ነው? ወደ ሌላ መኮብለል ነው። አይ ቆይ ይቅርታ መጠየቅና ለመጠየቅን ቆይ እርግጠኛ አይደለሁም። ችግር የለውም ከወዲሁ ይቅርታ ጠይቃለሁ። ችግር የለውም አስቀድሞ እንትን ማለት የፍቅር ሰው መሆን ማለት ነው። እኔ ያው በዚህ በ665 ተጠልዬ እውነትን አንድ ፈጣሪን እየፈለኩኝ ነው። በቃ ወዴት አባልነሽ። አዎ 665 ደግሞ ድልድይ ነው እንደምታውቂው፣ ሰዎችን የሚሸጋገሩበት ነው። ከመወዛገብ፣ ከመደንቆር፣ ከመጀዘብ፣ ከመደደብ ነፃ የሚወጡበት ስፍራ ነው። እዚህ ጋር ትንሽ ይጠለላሉ፣ ከዛ ወደ ፈለጉት ይሄዳሉ። እኛ ጋር የሚመጡ ሰዎች በድፍረት ማንንም እንትን ሳይላቸው ከጥላቻ ወጥተው እንደ ሰው አስበው አይተው ፈትሸው ገምግመው እውነትን የሚጨብጡበት ስፍራ ነው። ብዙ ገመድ ነው ያለው እኛ ጋር በነገርሽ ላይ። አሁን ገመድህን ወደኛ ዘርጋ እያልን መከራችን እየበላን ያለነው ኦርቶዶክስ የሚባለው አልዘረጋም እያለ ነው። ተው ዘርጋ። እዚህ ጋር የሚመጡ ሰዎች አሉ፣ መውሰድ አለብህ። ገመዷን ተከትለው እንዲመጡ ወደ እናንተ ምናልባት ቁም ነገር ካለው ገመዳችሁን ወደኛ መዘርጋት አለባችሁ ብለን ስንል እምቢ አሉ። ገመድ የለንም አሉ። ምን እናደርግ እንጂ እዚህ ጋር ብዙ ገመድ ነው ያለው። የሚገርምሽ ነገር ሙስሊሞች ገመዳቸው አለ፣ እዚህ ጋር ሌሎች ገመዳቸው አለ። እና ሰው ሲመጣ የተወዛገበ ሰው ሲመጣ ወፍራም የሆነ የተመቸው ብዙ ለንት እንትን የማይረብሽ ገመዷን ተከትለው ልም ይላሉ ማለት ነው። የሆነ ቦታ ላይ ገብቶሻል አባባሌ? የመረጡበትን ቦታ ማለት ነው። አይ እዚህ ጋር ነው የምንቆየው፣ ተመችቶናል፣ ምግቡም መጠጡም በጣም አሪፍ ነው። የ665 የሚሉ ሰዎችም አሉ። በቃ በጣም የጸኑ ሰዎች ማለት ነው። በደም የፈረሙ ናቸው። ቢወጡም ይረሸናሉ። ራሱን አመሰግናለሁ። መጥፋት የለብሽም። ያው አመሰግናለሁ። በነገራችን ላይ እኔ እንደዚህ ያልጠበቅኩ ነበረ። በጣም ትልልቅ ወንድሞች እናንተ እህቶች አገኘው እውነት ለመናገር እና መኮብለል በሚለው ዙሪያ መኮበለል አይመስለኝም። ሊኮበለል የሚችለው አንድን እምነት ድፌን ሊያደርግ የሚመጣ ነውና እናንተ ጋር መጥቶ ማሸነፍ ሲያቅተው መኮብለሉ አይቀርም። እኔ ግን እውነት ፈላጊ ስለሆንኩኝ እውነት ካለ እዛው ነው የምቆመው፣ ወይ ደግሞ እውነት ወዳለበት ዲሊቨሪ ይሆናለው እንጂ እንደዛ ማለት ነው። አዎ እንደዛ ማለት ነው። እንደዛ ማለት ነው። እዚህ ጋር ያሉ ሰዎች እንዳንቺ የነበሩ ትናንትናቸው ሰለምቴዎች አሉ፣ ሙስሊም አሉ፣ ክርስቲያን አለ፣ 665 አለ፣ ምንም እንትን ያልሆነ ከዚህም ከዛም ነፃ የሆነ ማለት ነው። እና እነሱ ጋር እንትን በይ። ቅድም ያልንሽም ሰው ጋር ሄደሽ አውሪ፣ እነዚህ ጋር ማውሪ። አሁን እኔ ልተኛ ስለሆነ እንደውም ይሄ ሰዓት ሲደርስ ሰዎች ዝም ብለው ውልቅ ብለው መጥፋት ነበረባቸው። ገባሽ? እና ንቀት አለ መሰለኝ በቃ እንትን አይሉም በእውነት። እና እኔ የምተኛበት ነው። እኔ እና አንቺ የቀረውን በውስጥ እያወራን የብቻችንን ማለት ነው የግላችንን በውስጥ እያወራን በውስጥ እያበሰል እዚህ ጋር ደግሞ የጋራ የሆነ እንትናችንን እንሄድበታለን። እንደምታውቂው ይታባቱ ምን ይመጣል? የሚመጣ ነገር አለ? ኧረ ማንም አይመጣም። ኧረ አዎ የለም ይታባቱ። እና ሁላችሁንም እጅግ አድርጌ ነው ማመሰግናችሁ። እውነት ቃላት የለኝም። እኔ ያገኘሁትን እድል ሌሎች ኮንፊውዚንግ የሆኑ ልጆች እኔ ያገኘሁትን እድል ቢያገኙ ከመወናበድ ይድናሉ ብዬ አስባለሁ። ይመጣሉ። ባቢ ልዘጋ ነው። አዎ ገስት ላይ ያሉ ሰዎች ያላወሩ ይተንፈሱና እኔ ውልቅ ብዬ እጠፋለሁ። በቃ አንተ ጥፋ። እኔ ደግሞ ይቅርታ አባትዬ
ደህና ነዎት? እንዴት ነዎት? ደህና ነኝ። አንተ ከወረድክ ሳሪ ከቆየሽ ነይና በቤቴ ትንቢተ ሕዝቅኤልን አነብልሻለሁ። ምዕራፍ 18ን አነብልሻለሁ። አይ የተሰጠኝ መድኃኒት ይስራ እስኪ መስራትና ለመስራቱን ተኝቼ ልነሳና ከዛ የሚቀጥለውን መድኃኒት በግራ ታፋዬ ይሁንልኝ በቀኝ ታፋዬ ይሁንልኝ ካልሽ ደግሞ ነገ ስንገናኝ ኢንሻአላህ አንቺም በህይወት ከቆየሽ እኛም በህይወት ከቆየን መጠን እናነባዋለን። ገብቶሻል? እሺ ቅድም እንዳልኩሽ ሲበዛ አንዳንዴ ያቅለሸልሻል። እንደዛ እንዲሆን አንፈልግም። ይገባኛል። እና አንቺም እንድታወሪ እኛም እንድንሰማ ሰውም እንዲማር ነገ እናድርገውና ሰፋ አድርገን ነገሩን እያየን እያገለባበጥን በጥፊ መመታን በጥፊ እያጠናገርን ነገሩን ነገ ብናደርገው ይሻላል አይደል? አዎ ይሻላል። እሺ ባቢ ችግር የለውም። በቃ ነገ እንመለሳለን። አንቺንም አውርተሽ እንትን ብለን ዝም ብለን ከምናልፈው ሳናወራበት እንትን ሳናደርገው ትርጉም አልባ ይሆናል ማለት ነው። ነገ ግን በእርግጫ እያልን እንትን እናደርገዋለን። በደንብ እንትን እናደርገው እናወራበታለን። እሺ ሀያት እሺ መምጣት በጊዜ መምጣት አለብሽ። እሺ እሺ። ኧረ ከቤት ካልጠፋ ምን ታች ላይ ሆኜ ሁሌ ነው የማዳምጠው። እሺ አሚር ባቢሻ እንዴት ነህ? ሰላም ነው አለው ሰላም ናችሁ? ሁላችሁም ሙስሊሞች ሰላም አለይኩም ብያለሁ፣ ክርስቲያኖች ሻሎም ብያለሁ። ቁርስ ላይ ነኝ። ቀጥሉ ረዩ ሀቢቢ እንዴት ነው? አልሐምዱሊላህ አሚር ባቢሻ ቀጥሉ። አሚር ሰላም አለይኩም። ቤት ከፍተህም ምግብ ነው እዚህ ጋር ባይ ጋር መጣህ ምግብ ነው። ቆይ ግን መቼ ነው የምትፋታው ከምግብ ጋር? እሱም በቃ ቤት ብትከፍት እናወራዋለን። ወይ እኔ ቤት ከፍታለሁ ወይ ትከፍታለህ። በቃ ሌሎቻችሁ ቀጥሉ። ይቅርታ ባቢ። አይ ችግር የለውም። ኑር አዲስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአጀማ እንዴት ናችሁ? እኔ እንኳን ብዙ የምናገረው ነገር የለም። ልጅቷ ወይም ወገናችን ወጣለች። አላህ ጋይድ ያርጋት። እዚህ ጋር 939 ሰዎች አላችሁ። የባቢሎን ቴሌግራም ፔጅ ላይ ፕሊዝ ገብታችሁ ላይክ አርጉ። ብዙ ነገሮች አሉ፣ አጫጭር ጽሁፎች አሉ፣ ግጥሞችም አሉ፣ ደስ የሚሉ ግጥሞች አሉ። በጣም በተወሰነ 1-5-6 ስንኝ ሆኑ እና ብዙ ነገር ትማራላችሁ እና ፕሊዝ ገብታችሁ ላይክ አርጉ። ትጠቀማላችሁ። ማንበብ ሙሉ ሰው ያደርጋል እና በጣም በትንሽ መንገድ የተጻፉ በጣም ጥሩ ትምህርትን ወይም ደግሞ ሰጪ የሆኑ ናቸው። ገብታችሁ ፕሊዝ ላይክ አርጉ እና ሰብስክራይብ አድርጉና ተከታተሉ። ሌላ ምለው ነገር የለኝም። ሁሉ ነገር ተብሏል። አንድ ሀሳብ ለማንሳት ቅድም እንትን ያልኩት ኢየሱስ ተሰቀለ ይባል ለሀሳብ ነው። ነገም ከተወራበት ኢየሱስ ተሰቀለ እንደ መጽሐፍ ቅዱስ አስተምሮት በአንድ ሰው ምክንያት ኃጢአት ገባ፣ በአንድ ሰው ምክንያት ደግሞ ከኃጢአት ጸዳን ይላል። አንድ ሰው ኢየሱስን የግል አዳኝ አድርጎ ከተቀበለው ካመነ ያንን ከአዳም በኩል የመጣው ኃጢአት ከጸዳ ለምንድን ነው ያ ሰውን የወለደው ልጅ መልሶ ኃጢአተኛ የሚሆነው? ይሄ ነገር ማውራት ፈልጋለሁኝ። ከዳነ የዳነ ከሆነ ኃጢአተኛ እስካልሆነ ድረስ የተወለደው ልጅ ለምን ኃጢአተኛ ይሆናል? ኃጢአተኛ ሆኖ የሚወለድ ከሆነ ሲጀምርም አባትየው አልዳነም ነበር ማለት ነው። በኢየሱስ ሞት ደግሞ ድኗል ተብሎ ኢየሱስን የግል አዳኝ አድርጎ ከያዘው ከዳነ የሚወለደው ሕፃን ንጹህ ሰው ስለወለደው ለምን ኃጢአተኛ ይሆናል? ይህን እንደ ሀሳብ እንድታወሩበት ነው። ይሄ ነው ልል የምችለው። ሌላ የምጨምረው ነገር የለም። አላህ ሁላችንም ጋይድ ያድርገን። በጣም አመሰግናለሁ ኑሪ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እኛ እንድንለፈልፍ፣ እንድንበጠረቅ፣ እንድናወራ፣ እንድንቀደድ ጆሮአችሁን ሰጣችሁ በፍቅር እኛ ጋር ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት የ665 አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ እንደ ነሐሴ ዝናብ ወረዱልኝ። አሁን ሊንኩ ከታች ፔጁን የማታውቁ መልካም ቀን ይሁንላችሁ። ሊንኩ ፖስት ተደርጓል ከታች። ያንን ሊንክ ክሊክ አድርጉትና ወደ ቴሌግራም ፔጅ ይወስዳችኋል። ከዛ ሰብስክራይብ ማድረግ ነው። አሪፍ ግጥሞች አሉ፣ አንብቡ፣ ተደሰቱበት። ምክሬ ይሄ ነው። እንደውም ረስቼው ነበር።
ቀጥል ባቢ ቀጥል ቀጥል። የለም እንደ ማስቲሽ ተጣብቀን ወረዱልኝ ካልተባለን እንኳን ወርደን ተገብተረን ነው የምንወርደው እኮ። አንዳንዶችን መናነቅስ ሁሉ አለን። ጽሁፍ አለ ቴሌግራም ውስጥ። ምንድን ነው ቴሌግራም አፑ ነው? ግሩፕ አለን፣ ቴሌግራም ግሩፕ አለን። በውስጥ ኮንታክት አድርጊኝ እንደ አለ አድርግሽ። እዛ ላይ ነው ግጥም ያለው እዛ ውስጥ። እዛም አንዳንድ ነገር ይጽፋል፣ ገራሚ ነገር ይጻፋል። እሺ በቃ ቻው ባቢ።